ክፉ ስራ ሰውን መልሶ ሲመታው ይቻቃል። እንዳትመቱ። ብዙ ሰዎች ታውቃላችሁ ለሰዎች በዘረጉት ወጥመድ ውስጥ ገብተው ሲወድቁ አይቻውቃል። የዘረጉት ለማን ነው? ለሰው። ነገር ግን ራሳቸው ገብተው ሲወድቁበት አይቻውቃል። ከዮሴፍ ወንድሞች ተማሩ። ክፉ ስራ ሰው ፊት አያቆምም። ክፉ ስራ ደፋር አያደርግም። ክፉ ስራ ልበ ደንዳና ነው የሚያደርገው። የሰማይ አምላክ እግዚአብሔር ከዚህ ይጠብቃችሁ። ከዚህ ይጠብቀኝ። ሁላችንም ዘፍጥረት መጽሐፍ ምዕራፍ 50 ላይ እንሄዳለን። ምዕራፍ 50 ላይ እንሄዳለን። ምዕራፍ 50 ላይ ከቁጥር 15 እስከ 21 ያለውን ስፍራ እናያለን። ክብር ለጌታ ይሁን። በዚህ መጽሐፍ ቅዱስ ክፍል ውስጥ የዮሴፍንና የወንድሞቹን ታሪክ ነው የምንመለከተው። እንደምታውቁት መጽሐፍ ቅዱሳችን ውስጥ ሰፊ ታሪክ ካላቸው ሰዎች አንዱ ዮሴፍ ነው። በጣም ሰፊ ታሪክ ካላቸው ከዘፍጥረት ምዕራፍ 37 ጀምሮ እስከዚህኛው ምዕራፍ ድረስ ስለ ዮሴፍ ብዙ ታሪክ ተጽፏል፣ ብዙ ተብሏል። ከህልሙ ጀምሮ፣ ከመነሳቱ ጀምሮ፣ ከመውጣቱ ጀምሮ፣ በቤተሰቦቹ ከመጠላት ከመገፋት፣ በወንድሞቹ ከመሸጥ ጀምሮ፣ ወደ ንጉስ ቤት ከመግባቱ ጀምሮ፣ ደግሞ የንጉሱ ሚስት ከማሳደዷ ጀምሮ፣ ወደ ወይኒ ከመጣሉ ጀምሮ፣ ከወይን እስከ መውጣቱ ድረስ ያልተጻፈ ነገር የለም። በመጨረሻው ላይ ግን የወንድሞቹን ይቅርታና እንደገና ደግሞ የሱን ቸርነት ሲያደርግ እንመለከታለን። ክብር ለጌታ ይሁን። አጠገብ ላለው ሰው እንደዚህ ብለህ ንገረው፣ የገፉክ ያቅፉሃል በለው። የጠሉሽ ይወዱሻል፣ የራቁ ይቀርቡሃል። አንተ ብቻ በለው ከሰው ጋር ሳይሆን ከእግዚአብሔር ጋር ቁም። እኔ ዮሴፍን በጣም የማደንቀው ነገር ምን እንደሆነ ታውቃላችሁ? ወንድሞቹ ከሱ ይልቅ በቁጥርም በጉልበትም በምንም የበረቱ ናቸውና ብርቱ ናቸው ካላቸው ከወንድሞቹ ጋር ከመቆም ይልቅ ማለት ነው አጠገቡ ካሉት የቅርቤ ናቸው ከሚላቸው ሰዎች ጋር ከመቆም ይልቅ ሩቅ መስሎ ከሚታየው ግን ቅርብ ከሆነው ከእግዚአብሔር ጋር መቆሙ ይገርመኛል። ለካ ሰው ባለድል የሚሆነው፣ ለካ ሰው አሸናፊ የሚሆነው ከሰው ጋር ቆሞ አይደለም ከእግዚአብሔር ጋር ቆሞ ነው። አይገርምም? በእህት በወንድም በወዳጅ በጓደኛ የተከዳችሁ ሰዎች ካላችሁ ደስ ይበላችሁ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ለበጎ ያደርገዋል። እግዚአብሔር ለመልካም ያደርገዋል። ሁላችንም እናንብበው ይሄንን ክፍል። በኢየሱስ ስም አነባለሁ። እኛም በጌታ በኢየሱስ ስም እንሰማለን። የዮሴፍ ወንድሞች ከአባታቸው ሞት በኋላ ከፈጸምንበት በደል የተነሳ ዮሴፍ ቂም ይዞ በቀለን ምን እናደርጋለን ተባባሉ። ስለዚህ እንዲህ የሚል መልእክት ወደ ዮሴፍ ላኩ። አባትህ ከመሞቱ በፊት እንዲህ የሚል ትእዛዝ አስተላልፎ ነበር። ለዮሴፍ ወንድሞች በአንተ ላይ የፈጸሙትን ኃጢአትና ክፉ በደል ይቅር በላቸው ብላችሁ ንገሩት። አሁንም የኛን የአባትህ አምላክ አገልጋዮች ኃጢአት ይቅር በለን። መልእክታቸው ሲደርሰው ዮሴፍ አለቀሰ። ከዚያም ወንድሞቹ መጡና በፊቱ ተደፍተው እኛ ያንተ ባሮች ነን አሉት። ዮሴፍ ግን እንዲህ አላቸው፣ አትፍሩ። እኔን እግዚአብሔር ቦታ ማን አስቀመጠኝ? እናንተ እኔን ለመጉዳት አሰባችሁ አድርጋችሁትም ነበር። እግዚአብሔር ግን ዛሬ እንደምታዩት ሁሉ የብዙዎች ሕይወት ለማዳን ለበጎ ነገር አዋለው። አሁንም ቢሆን አትፍሩ፣ ለእናንተና ለልጆቻችሁም የሚያስፈልጋችሁ ሁሉ አደርግላችኋለሁ በማለት አረጋግጦ በደግ ቃል አናገራቸው። በቃ ጌታ ኢየሱስ ይባርክ። ፕሮፌት ሙሴ በምን ቃል አናገራቸው? በደግ ቃል። ሃሌሉያ። ዮሴፍ ብሉይ ኪዳን ላይ ሳይሆን አዲስ ኪዳን ላይ ያለ ሰው አይመስላችሁም? ከኢየሱስ የተማረ ሰው አይመስላችሁም? ከኢየሱስ የሰማ ሰው አይመስላችሁም? ከኢየሱስ የተካፈለ ሰው አይመስላችሁም? ክፉን በመልካም የሚያሸንፍ ሃሌሉያ፣ ጨለማን በብርሃን የሚገልጥ ምሕረትን፣ ደግነትን፣ ቸርነትን የተሞላ ሰው አይገርምም? ክብር ለጌታ ይሁን። 15ኛው ቁጥር ላይ ወንድሞቹ ምን አሰቡ? የበቀል ሰዎች ስለነበሩ ይበቀለን ይሆን ብለው አሰቡ። ክፉ ሰው ሁሉ ጊዜ ክፋትን ነው የሚያስበው። መልካም ሰው ደግሞ ሁሉ ጊዜ መልካም ነገርን ነው የሚያስበው። እነሱ እንደዛ እንዲያስቡ ያደረጋቸው ቅድም ከነገርኳቸው ምዕራፍ ጀምሮ ከ37ኛው ምዕራፍ ጀምሮ ዮሴፍን ምን ሲሉ የነበሩ ሰዎች ናቸው? ሲጠሉ፣ ሲገፉ፣ ሲያሳድዱ የኖሩ ሰዎች ናቸው። ስለዚህ ለክፉ ሰው መልሱ ክፉ እንደሆነ ነው የሚያውቁት እነሱ።
ክብር ለጌታ ይሁን። ዮሴፍ ግን በዚህ ክፍል ላይ በጣም አጠንክሮ የሚናገረውና በጣም ተች የሚያደርገኝ አንድ ነገር እኔን በእግዚአብሔር ቦታ ማን አስቀመጠኝ? በእናንተ ላይ ክፉን ላደርግ፣ በእናንተ ላይ ልፈርድ፣ በእናንተ ላይ በቀልን ላደርግ ብሎ ይናገራል። ያደረጉት ነገር እኮ እጅግ በጣም ደስ የማይል ነው። የሚያሳዝን ብቻ ሳይሆን የሚጎዳ ነው። ለሞት ነበር ፕሮግራም ያደረጉት፣ ግን እግዚአብሔር በህይወት ኖሮ የእስራኤልን ቤት እንዲመግብ አስበዋል። መልእክት ነው እየነገርኳችሁ ያለሁት። አትሞቱም። በህይወት ኖራችሁ በጠላቶቻችሁ ፊት ቆማችሁ በእውነት ህዝብ ትመግባላችሁ። ለህዝብ በረከት ትሆናላችሁ። ለቤተሰብ መዳን ትሆናላችሁ። ለማለፋቸው ምክንያት ትሆናላችሁ። እና ይበቀለን ይሆናሉ። ታውቃላችሁ ዮሴፍ ጋር ግን በቀል የሚባል ነገር በፍጹም በህይወቱ ላይ የለም። የደረሰበት ነገር ቀላል አልነበረም። በደረሰበት ሁኔታ ውስጥ ሁሉ ግን እግዚአብሔር አብሮት እንዳለ እርግጠኛ ነበር። ታስታውሳላችሁ ጲጢፋራ ቤት ላይ ለጲጢፋራ ሚስት የሰጠው ምላሽ ማንም የለም። ምን ማለት ነው? ሰው የለም። ምንም ብንሆን ብናደርግ ሰው የሚያየን የለም ሲል ኖ አንቺ ነው የሚያይ ሰው የሌለው፣ እኔን ግን የሚያየኝ አምላክ በላይ አለ አለ። ይሄ ምን ያሳያል መሰላችሁ? የሁል ጊዜ የእግዚአብሔር አብሮነት ከዮሴፍ ጋር እንዳለ ዮሴፍ እርግጠኛ ነው። አንዳንድ ሰዎች ስንነቃ ብቻ እግዚአብሔር አብሮን ያለን ይመስለናል፣ ስንተኛ የሌለ። አንዳንድ ሰዎች ስንወጣ ብቻ እግዚአብሔር አብሮን ይመስለናል፣ ስንቀመጥ ቤት ስንውል እግዚአብሔር አብሮን የሌለ ይመስለናል። አንዳንድ ሰዎች ኃጢአት ስንሰራ እግዚአብሔር የሌለ ይመስለናል። መልካም ነገር ስናደርግ ብቻ እግዚአብሔር የሚያየን ወይም አብሮን ያለን ይመስለናል። እስቲ እግዚአብሔር ሁሉ ጊዜ አለ በሉ። ድገሙና በሉ። ለመጨረሻ ጊዜ በሉ። ይሄ እግዚአብሔር በሉ አይጥለኝም፣ አይተወኝም። እና የማይጥል እግዚአብሔር፣ የማይተው እግዚአብሔር ሌሊቱ ላይ መጥቶ ለዮሴፍ የነገረውን ያንን ድምጽ ይዞ መውጣት ስደት አስነሳበት። ግን የሚገርማችሁ ነገር ስደቱ ወደ ምን ነበር የገፋው ዮሴፍን? ወደ ክብር። የተጻፈበት ክስ ወዴት ነበር የገፋው? ወደ ክብር። የተነገረበት ንግርት ወዴት ነበር የገፋው? ወደ ክብር። የታወጀበት አዋጅ ወዴት ነበር የገፋው? ወደ ክብር። የእግዚአብሔር አብሮነት የሚገርማችሁ ቆፈሩ እኮ ጉድጓድ አይደለ? ሳይቆፍሩ በሐሳብ ደረጃ ብቻ የነበረ ሳይሆን ኦሬዲ አክሽን ወስደዋል። ቆፈሩና በቃ እንቅበረው ነው የተባባሉት። ከዛ የሮቤልን ልብ እግዚአብሔር ነካውና ኖ ከምንቀብረው አለ። ምናልባት የወንድማችንን ደም እግዚአብሔር ከእጆቻችን እንዳይቀበል አለ። ለኔ ሁለቱም ያው ነው። ቀበሩትም ሸጡትም ሁለቱም ለኔ ያው ነው። ቢኮዝ መልካም አስበው አይደለም ያደረጉት። መልካም የሆነው እግዚአብሔር ግን ለዮሴፍ መልካም ነገር ስላየ ካጠገቡ፣ ከጎኑ፣ ከዙሪያው፣ ከቤተሰቡ ላይ ወንድሞቹን አስነሳበት። መልእክት አለኝ። በቅርብም በሩቅም ያላችሁ ይሄን መልእክት የምትሰሙኝ እዚህ ጉባኤ የተቀመጣችሁ፣ በቤተሰብ የተገፋችሁ፣ በወዳጅ በጓደኛ በመስሪያ ቤት ሰልፍ የተነሳባችሁ ሰዎች እግዚአብሔር ሌላ ስፍራ እያዘጋጀላችሁ ነው። ሌላ ቦታ፣ ሌላ ክብር፣ ሌላ ሹመት፣ ሌላ ንግስና እግዚአብሔር እያዘጋጀልሽ ነው። የጠላቶቻችሁን ቀስት መስፈንጠሪያ ያደርግላችኋል እግዚአብሔር። ታውቃላችሁ ሮቤል ኖ እግዚአብሔርን ፍሩ አላቸው። ለካ እግዚአብሔር ላሰበበት ፕሮግራም መንገድ እንዳይቀር ነው የሮቤልን ልብ የነካው። ከዛስ አይ በቃ ይሄን ሰው ለግብፅ ነጋዴዎች እንሽጥና የሆነ ገንዘብ እንቀበል፣ ቢረባንም ባይረባንም ገንዘቡ ይሄ ሰው ከኛ ጋር መኖር የለበትም፣ እኛ ላይ ታላቅ መሆን የለበትም፣ እኛ ላይ መንገስ የለበትም። የእግዚአብሔር ፕሮግራም እሱን ዮሴፍን ወንድሞቹ ላይ ማንገስ ሳይሆን፣ ወላጆቹ ላይ ማንገስ ሳይሆን፣ የእግዚአብሔር ፕሮግራም በዮሴፍ የእስራኤልን ቤት መመገብ ነበር። አንድ ሰው አሜን አይለኝም? ብቻውን የወጣን ሰው፣ ምንም የሌለውን ሰው፣ የአባቱን ቤት ውርስ ያልተካፈለውን ሰው ህዝብ እንዲመግብ እግዚአብሔር ፕሮግራም ሳይደርግ አይገርማችሁ? ዛሬ ምንም የለኝም ማንም የለኝም ለምትሉ ሰዎች ምናልባት ከረባችሁ አንድ መልእክት ልንገራችሁ። እግዚአብሔር ብቻውን ያበዛቸዋል። ኦኬ እሺ፣ እናንተ ባነበባችሁት መጽሐፍ ላይ ከዘፍጥረት 37 እስከ 50 በዮሴፍ ታሪክ ውስጥ ዮሴፍ የአባቱን ውርስ ይዞ ወጣ የሚል አይታችኋል? በባንክ የቆጠበውን አካውንቱን ይዞ ወጣ ሲል ሰምታችኋል? የሆነ ጉልበት፣ የሆነ አቅም፣ የሆነ ፖዚሽን፣ የሆነ ጥበብ፣ የሆነ ነገር ነበረው ሲባል ሰምታችኋል? ግን ምን ነበረው? ህልም በሉ እስቲ ድገሙና በሉ። ህልሙን ያየው ከማን ነው? ህልሙን የሰጠው ማን ነው? የነገረው ማን ነው? ያወራው ማን ነው? እንግዲህ ያው ነግርሻለሁ ጄሪዬ፣ ያወራሽ እግዚአብሔር አይተውሽም።
ያወራችሁ እግዚአብሔር አይተዋችሁ። የያዛችሁ እግዚአብሔር እስከ መጨረሻው አይለቃችሁ። ግን በሁኔታ ውስጥ ሁሉ ታልፋላችሁ። በችግር ውስጥ ሁሉ ታልፋላችሁ። በድካም ውስጥ ሁሉ ታልፋላችሁ። አንድ ቀን በምስጋና በፊቱ ትቆማላችሁ። ከዛ አባታቸው ያዕቆብ ከመሞቱ በፊት የነገራቸው ነገር ትዝ አላቸው። ከቁጥር 16 ጀምሮ ተመልከቱ። አጠገብ ያለውን ሰው ንካውና እግዚአብሔር የተናገረው በህይወት ላይ አንዳችም ነገር አይቀርም። እና ቁጥር 16 እና 17 ላይ ደግሞ አንድ መልእክት ወደ ዮሴፍ ለመላክ አሰቡ። ከምን በኋላ? አባታቸው በህይወት እያለ የነገራቸውን ነገር ካስታወሱ በኋላ። አባታቸው ምን ብሎ ነግሯቸዋል? ያ ኃጢአት የሰራችሁበትን ያ የበደላችሁትን ወንድማችሁን ይቅርታ ጠይቁ ብሎ ነግሯቸዋል። የሚገርማችሁ ነገር ልበደንዳኖች ባይሆኑ ኖሮ አባታቸው በህይወት እያለ ነበር ዮሴፍን ይቅርታ መጠየቅ የነበረባቸው። ወገኖቼ ልበደንዳናነት ለእግዚአብሔር አይመችም። ልበደንዳናነት ራስን በእግዚአብሔር ፊት ዝቅ እንድናደርግ አይሰጠንም። አጠገባችሁ ያለውን ሰው ንኩትና ልብን አታደንድ ነው በሉት። እግዚአብሔር ቅን ፈራጅ ነው። ድገሙና በሏት፣ ልብሽን አታደንድኝ። ልባቸውን ያደነደኑ ሰዎች እኔ በህይወትም በክብርም ሲቀጥሉ አላየሁም። ብዙ ሰዎች ሲዋረዱ አይቻለሁ። ዛሬ ግን በኢየሱስ ስምና ስልጣን የውርደት ምዕራፋችሁን እግዚአብሔር ይዘጋዋል። እስቲ ኤፌሶን 4:2 የሚያወጣልኝ ሰው በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስ አንድነት ለመጠበቅ ትጉ፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆነው በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። እርስ በርሳችሁ በምን? በፍቅር በትህትና በትዕግስት እንድንኖር ነው መጽሐፍ የሚመክረን። ስትኖሩ ወገኖቼ ልበደንዳና ሆናችሁ ስትኖሩ አንድም ቀን የእግዚአብሔርን እጅ አታዩ። ይልቁኑ እጁ በላያችሁና በህይወታችሁ በኑሯችሁ እየከበደ በማንም እጅ አልፋችሁ መውጣት እስከማትችሉ ድረስ ህይወት ሁሉ ከባድ ይሆንባችኋል። ትሁት ስትሆኑ፣ ስትቻቻሉ፣ ስትጠባበቁ አንተ የሌላውን ልክ የአንድ አካል ብልቶች እንደሆናችሁ ሲሰማችሁ ግን ሁሉ ጊዜ በህይወታችሁ ላይ ምን ይሆናል? መልካም ነገር ይሆናል። ስለዚህ የዮሴፍ ወንድሞች መልካም ነገር እንዳያስቡ የሰሩት ስራ፣ ያደረጉት ድርጊት፣ የፈጸሙት በደል ምንም እንኳን አይምሮአቸውን ቢወቅሳቸው የይቅርታ ልብ አልነበራቸው። አባታቸው ግን ይቅርታ ምን በሉ ብሏል? ጠይቁ ብሏቸዋል። ስለዚህ ይቅርታ አሁንም ዮሴፍን የጠየቁበት መንገድ በጣም ሮንግ ነው። ቢኮዝ ይበቀለናል ብለው ስላሰቡና አባታቸው አደራ ስላላቸው እንጂ ለይቅርታ በፊቱ የቆሙት ዮሴፍን ፈልገው አይደለም። ግን ከእጁ ምን ብለዋል? በልተዋል። እግዚአብሔር መግቧቸዋል። መልእክት ነው የምነግራችሁ። ከማንም ምንም ሳትፈልጉ እግዚአብሔርን ብላችሁ ሰዎችን ሁሉ ይቅር ማለት ከቻላችሁ ጌታ ምስክሬ ነው፣ ረሃብተኛ አትሆኑ። ለረሃብተኞች እግዚአብሔር ምግብ ያረጋቸዋል። አጠገባችሁ ያለውን ሰው ንኩትና እግዚአብሔር በለው ለረሃብተኞች ምግብ ያደርጋል፣ ለስደተኞች ማረፊያ ያረጋል፣ ለአልቃሾች መጽናኛ ያረግሻል። እና እነኚህ ወንድሞቹ መጡና የአባታቸውን መልእክት ከላኩበት በኋላ ዮሴፍም ይሄንን መልእክት ምን አለ ይላል መጽሐፉ? ሰማ። ኦኬ፣ እነሱ ልበደንዳኖች ናቸው ብያቸዋለሁ። ዮሴፍስ ትሁት፣ ታጋሽ፣ የዋህ፣ ቸር። ኬታ መጣሁ አትሉኝም? እዛው ክፍል ላይ ምን ይላል መሰላችሁ? አለቀሰ። ይህንን በሰማ ጊዜ ዮሴፍ ምን አለ? አለቀሰ። ምን ያስለቅሰዋል? ምን ያስለቅሰዋል? በዳይ ያልቅስ እንጂ ተበዳይ እንዴት ያለቅሳል? ተደላድሎ የሚኖር ሰው እንዴት ያለቅሳል? ምንም ጎደሎ የሌለበት ሰው እንዴት ያለቅሳል? እየመገባቸው እንዴት ያለቅሳል? ወንድምነት ያስለቅሳል። እውነተኛ ወዳጅነት ያስለቅሳል። ሰው ሲጠፋ ማየት ያስለቅሳል። ልበደንዳና ሲሆኑ ማየት ያስለቅሳል። ቁጥር 18 አንብብልኝ እስቲ። ከዚያም ወንድሞች መጡና በፊቱ ተደፍተው እኛ ያንተን ባሮች ነን አሉት። ያዘው። በፊቱ ምን አሉና? ትንቢቱ ተፈጸመ አልተፈጸመም? የናንተ ነዶ አለ። በስንዴ ማሳ መካከል ላይ ሆነን አለ።
በስንዴ እርሻ ውስጥ ሆነን አለ በምኔ በራእይ በህልሜ እና እንዲና እንደዚህ አየሁ። የናንተ ነዶ አለ ለኔ ነዶ ምን ሲል አየሁ? ሲሰግድ አየሁ። እነግርሃለሁ ከፍ አትልም ባለፊት እግዚአብሔር ከፍ ያደርግሃል። ሊጥል የወጣውን እግዚአብሔር በፊት ይጥለዋል። በፊቱ ቆሙና ሰገዱለት አለ። ከዚያ በኋላ የሚቀጥለው ወንድሞችን ያንተ ባሪያዎች አድርገናል አሉት። አይገርምም? ባሪያ ማለት ምን ማለት ነው? የራሱ ፈቃድ የሌለው፣ የራሱ መብት የሌለው፣ መብቱ የተገፈፈበት፣ ፈቃዱን ለሆነ አካል ለሆነ ፐርሰን የሰጠ እና ምን እያሉ ነው እነሱ? ከዚህ በኋላ የኛ የሆነ ነገር የለንም ማለት በቃ የኛ ፈቃድ ሁሉ በአንተ ፈቃድ ውስጥ ነው ያለው። እንደወደድክ እንደፈቀድክ ልታደርገን ትችላለህ። እነሱ ግን በ20 ብር የሸጡት ሰው ነው። ማለዳው ላይ ማምሻ ላይ መጡ። ሲርባቸው መጡ። ስንዴ ፍለጋ ወጡ። አባታቸው ያዕቆብ ሰጥቶ የሸኛቸው ብር ጌታ ምስክሬ ነው እነሱን ምናልባት 1 ሳምንት 2 ሳምንት ወይ 1 ወር ወይ 1 ዓመት የሚመግብ ነው። ከዛም ያልፍ አይደለም። ግን ዮሴፍ በእነሱ ቤት ሰበብ ኢየሱስ ጌታ ነው እስራኤልን ሙሉ መገበ። መልእክት አለኛ። ቀኝሽን ስጪኝ በጌታ በኢየሱስ ስም። እግዚአብሔር ለቤተሰቦችሽ ምክንያት ያደርግሽ፣ ለቤተሰብ ምክንያት ያደርግ፣ ለከተማው ምክንያት ያደርግ በጌታ በኢየሱስ ስም። ለሀገሪቷ ለምድሪቷ እረፍት ምክንያት ያደርጋችሁ። ምን ያደርጋችሁ? ምክንያት ያደርጋችሁ። በዚህ ሁሉ ትዕቢት አልተሰማውም ዮሴፍ፣ ትምክህት አልተሰማውም። ዋው ትላንት የገፉኝ ሰዎች መጡ ምናምን አላለም። ምንም አልሞቀውም፣ አልበረደው። ይልቁኑ ምን አለ? አለቀሰ። ትዕግስቱ አይገርምም? ትህትናው አይገርምም? ፍቅሩ አይገርምም? መልካምነቱ አይገርምም? ስንቶቻችን ጋር ይሄ ልብ አለ ይሆን? የበደለንን ለመግደል በምናስብበት በእኛ ዘመን፣ በእኛ አስተሳሰብ፣ በእኛ አመለካከት ውስጥ ዮሴፍን ዝም ብላችሁ አስቡ። ኦሬዲ ለሞት ሲዘጋጁበት በአይኖቹም እያየ ነው፣ በጆሮም እየሰማ ነው። ጉድጓድ ሲቆፈርለትም እያየ ነው። ሳይመጣ በፊት አይደለም ጉድጓድ የቆፈሩለት። ከመጣ ስንቁን ካቀበላቸው በኋላ የሚበሉትን ከሰጣቸው በኋላ እኮ ነው፣ የእናታቸውን መልእክት ካደረሰ በኋላ እኮ ነው ጉድጓድ የቆፈሩበት። አይኑ እያየ። ግን ዮሴፍ ምን እንዳየ ታውቃላችሁ? እነሱ ጉድጓዱን ሲቆፍሩ እግዚአብሔር ደግሞ ጉድጓዱን ሲያሻግረው። ለሆነ ሰው ዛሬ መሻገር ሆነ። ለሆነ ሰው ዛሬ ከጠላት ወጥመድ ማምለጥ ሆነ። ቀኞቻችሁን ብድግ አድርጉና ጠላቴ ሆይ በሉ። ስማ፣ ያጠመድከው ወጥመድ አልያዘኝም፣ የቆፈርከው ጉድጓድ አልጣለኝም። አምላኬ እግዚአብሔር ከክብር ወደ ክብር፣ ከከፍታ ወደ ከፍታ፣ ከኃይል ወደ ኃይል፣ ከበረከት ወደ በረከት አሻግሮኛል። አሜን ያለ ሰው ይሁንለት። ዮሴፍ ከክብር ወደ ክብር፣ ከከፍታ ወደ ከፍታ፣ ከበረከት ወደ በረከት፣ ከሹመት ወደ ሹመት ያሻገረው እግዚአብሔር የኔና ያንቺ እግዚአብሔር ነው። ትሻገሪያለሽ፣ ትሻገራላችሁ። ጥቅስ ሰጥቻችሁ ልለፍ። ኤፌሶን ምዕራፍ 4 ቁጥር 32፣ ኤፌሶን ምዕራፍ 4 ቁጥር 32፣ ቆላስያስ ምዕራፍ 3 ቁጥር 13። ትህትናን፣ ትዕግስትን፣ መቻቻልን እነኚህ ክፍሎች ላይ ታያላችሁ። ከዛ ቁጥር 19 ላይ ዮሴፍ ግን እንዲህ አላቸው፣ አትፍሩ፣ እኔን በእግዚአብሔር ቦታ ማን አስቀመጠኝ አለው። ምናቸውን አይቶ? ፍርሃታቸውን፣ ጭንቀታቸውን አይቶ። ፍርሃትና ጭንቀት የወለደባቸው ነገር ደግሞ ምንድነው ከተባለ ክፋታቸው። ምናቸው? ክፋታቸው። ምን ወለደባቸው? ፍርሃት፣ ጭንቀት፣ መረበሽ፣ ሰላም ማጣት፣ መረጋጋት ማጣት፣ አለመቀጠል፣ መቀጠል ላይ ተስፋ መቁረጥን ያመጣል። ምን? ክፋት። ብዙ ሰዎች ታውቃላችሁ ለሰዎች በዘረጉት ወጥመድ ውስጥ ገብተው ሲወድቁ አይቼ ያውቃለሁ። የዘረጉት ለማን ነው? ለሰው። ነገር ግን ራሳቸው ገብተው ሲወድቁበት አይቼ ያውቃለሁ። የሰማይ አምላክ እግዚአብሔር ከዚህ ይጠብቃችሁ፣ ከዚህ ይጠብቀኝ። የተወረወረባችሁ ጦር የሚገላችሁ አይደለም፣ እልፍ የሚያረጋችሁ፣ እልፍ የሚያረጋችሁ፣ እልፍ የሚያረጋችሁ። ክፉ ስራ ሰውን መልሶ ሲመታው አይቼ ያውቃለሁ። እንዳትመቱ ከዮሴፍ ወንድሞች ተማሩ። ክፉ ስራ ሰው ፊት አያቆምም። ክፉ ስራ ደፋር አያረግም ሰው። ክፉ ስራ ልበ ደንዳና ነው የሚያደርገው። ክብር ለጌታ ይሁን። ዮሴፍ ግን ያንን አይቶ ችላ አላላቸውም። ወንድሞቹ በፍቅር ነው የተቀበላቸው።
እንደውም መጽሐፉ ቃል በቃል ሲናገር ረሱት እኮ ነው የሚለው። ወንድሞቹ ዮሴፍን ምን አሉት? ረሱት። ዮሴፍ ግን ወንድሞቼ ያለ አልረሳቸውም። እንዳይረሳቸው የማይረሳ ሚሞሪ አለ፣ የተቀመጠ ነገር አለ። ታውቃላችሁ? ወይኔ አምላኬ እግዚአብሔር በእውነት እንዲህ አይነት ልብ ይስጠን። እና ዮሴፍ ምን አለ? ቁጥር 19 ላይ እኔን በእግዚአብሔር ቦታ ማን አስቀመጠኛል? በደንብ ስሙኝ አንድ ሰከንድ። እኔን በእግዚአብሔር ቦታ ማን አስቀመጠኝ? እናንተ ላይ ልፈርድ፣ እናንተን ልበቀል ማን አስቀመጠኝ በእግዚአብሔር ቦታ አለና ዮሴፍ ራሱን ከእግዚአብሔር የፍርድ ወንበር በታች አስቀመጠ። ታውቃላችሁ? ስለዚህ ለኔ ፈርዶልኛል። እናንተ ራብተኛ ሆናችሁ ስትመጡ እኔን ምግብ አድርጎ አዘጋጅቶኛል። ስለዚህ ፍርዱን ተቀብያለሁ እያለ አሁን እኔ በእናንተ ላይ ልፈርድ፣ እጄን ላነሳ፣ ልበቀላችሁ፣ ላስራችሁ እኔ ማን ነኝ አለ። አይ ራስን በእግዚአብሔር ፊት እንዲማዋረድ ማስገዛት፣ እውቅና ለእግዚአብሔር መስጠት እንዴት ደስ ይላል። በጌታ በኢየሱስም እንዲህ ብዬ ልባርካችሁ። ማንም በክፉ ያንሳችሁ። መልካምነት የናንተ መገለጫ ይሆን፣ በጎነት የናንተ ምልክት ይሆን፣ ደግነት የናንተ ባህሪ ይሆን። እኔ ማን ነኝ? ስለዚህ ምንም ልላችሁ፣ ልፈርድባችሁ፣ ልበቀላችሁ አልችልም። በቃ ዛሬም እንደ ትላንትና ወንድሞቼ ናቸው። በቃ ኖርማል፣ እርሱት፣ ነገሩን ተውት አላቸው ማለት ነው። ክብር ለጌታ ይሁን። እና ቁጥር 20 የዚህ ክፍል ዋናው ዓላማ፣ የኔ ዋናው መልእክት ይሄ ነው። እግዚአብሔር ነገሩን ለበጎ ቀይሮታል። አሜን በይ። እግዚአብሔር ነገሩን ለምን ለበጎ ቀይሮታል። እግዚአብሔር ነገሩን ለመልካም ቀይሮታል። ለውርደት የጻፉብህን ደብዳቤ ለክብር አድርጎታል። አንድ ላይ እናንበበው ቁጥር 20 በጌታ ሁላችሁ። እናንተ እኔን ለመጉዳት አስባችሁ አደረጋችሁት ነበር። እግዚአብሔር ግን ዛሬ እንደሚታየው ሁሉ የብዙዎች ሕይወትን ለማዳን ለበጎ ነገር አዋለው። አሜን። ልናገርባችሁ፣ ጠላት ሰይጣን ዲያብሎስ ለክፉ አስቦ ያደረገባችሁ ያ ክፉ ነገር እግዚአብሔር የኔ አምላክ ያንተ አምላክ የእስራኤል ቅዱስ እውነተኛ የሆነው ጌታ ነገሩን ለመልካም አደረገው፣ ጉዳዩን ለበጎ አደረገው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሮሜ 8:28 ላይ ምን የሚል ቃል አለ? እግዚአብሔርን ምን ለሚሉ ለሚወዱት ይልና እንዳሳቡም ለተጠሩት ካለ በኋላ ይሄን ክፍል ነው ማለት ነው የፈለኩት። ነገር ሁሉ ለምን ለበጎ እንዲደረግ እናውቃለን። አማኝ ሕይወት ላይ የሚሆን ክፉ ነገር ከፍ አይባልም፣ መልካም ይሆናል ነው የሚባለው። ዛሬ እንዲህ ብዬ ልመርቃችሁ፣ የትኛውንም የሚያስጨንቅ የሚያስደነግጥ ነገር በሕይወታችሁ ላይ ሲመጣ መልካም ይሆናል የሚል ጸጋ ያገኛችሁ፣ መልካም ይሆናል የሚል ቅባት ያገኛችሁ፣ መልካም ይሆናል የሚል ንግግር በአንደበታችሁ ላይ ይሙላ። እናንተ ግን ይሄን ያደረጋችሁት ለክፋት ነው አለ፣ ለጥፋት ነው አለ፣ ስለጠላችሁኝ ነው፣ ስላልፈለጋችሁኝ ነው፣ ታናሹ ሰው እንዲከብር ፈቃዳችሁ ስላልሆነ ነው፣ እናንተ በእድሜ ስለምታምኑ ነው። እኛ ታላላቆቹ እያለ ለሱ ለታናሹ እንዴት ይሆናል ብላችሁ ነው። እኔ ተቀበልኩት ጉዳዩን ከሰው አይደለም፣ ከወለደኝ ከአባቴ ወይ ከእናቴ ከታላላቅ ወንድሞች አይደለም። እርግጥ ነው አንድ ቤት መኖራችን፣ እርግጥ ነው ከአንድ ማህፀን መውጣታችን፣ እርግጥ ነው በአንድ አባት መወለዳችን፣ ነገር ግን እርግጥ ነው ደግሞ አብረን መተኛታችን። አብረን ግን ህልም አላየንም ማለት ነግሬያችኋለሁ ከዚህ በፊት። አብሮ መተኛት ይቻላል፣ አብሮ ማለም ግን አይቻልም። መጽሐፍ ሲናገር ምሕረት ለወደደ ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ነው እንጂ የሮጠ ሁሉ አይደርስም። ታውቃላችሁ፣ እናንተ ያላችሁት ነገር አልሆነብኝም። ያ ሁሉ ሙከራችሁ ከሽፏል። ከዛ እግዚአብሔር ደግሞ ለመልካም አድርጎ ቀይሮታል። የትኛውን ሁኔታ ይመስላችኋል? የትኛውን ሁኔታ ይመስላችኋል? በዮሴፍ ሕይወት ላይ ምን ሆነ? ጥላቻ፣ ስደት፣ ከዛ ሽያጭ ሁሉ ባይዘዌ ሽያጭ ማለት ይሄ ባርነት ስርዓት ነበረ በዘመኑ ማለት ነው። እዛ ቤት ላይ አለቃ ሆኖ እንዲቀመጥ ሳይሆን ባሪያ ሆኖ እንዲኖር እኮ ነው የተሸጠው። የኔ እግዚአብሔር ደግሞ ከግብፃውያን ነጋዴ እጅ ወሰደና ደግሞ ለጲጢፋራ ቤት ወይ እግዚአብሔር ጲጢፋራ ቤት ገባና ገና ሳይከርም እኮ ነው በማግስቱ ሌላ ሹመት፣ ሌላ ክብር። ምን አግኝቶ በሰውየው ፊት? ሞገስ። እሺ ሞገስ በሉ። ለካ ታውቃላችሁ እናንተ ሞገስ ማታ ላይ የሚመጣ ጉዳይ አይደለም። ሞገስ ለካ እግዚአብሔር ማለዳችሁ ላይ ነው የሚሰጣችሁ። ክብር ለጌታ ይሁን። ስለዚህ እናንተ እኔን ለመጉዳት አሰባችሁ አደረጋችሁ ማለት። እግዚአብሔር ግን ዛሬ እንደሚታየው ሁሉ
የብዙዎችን ሕይወት ለማዳን ለበጎ ነገር አዋለው ወይም አደረገው። የእስራኤልን ቤት ለመመገብ የእስራኤልን ቤት ከራብና ከሞት ለማዳን እነሱ የሰሩትን ክፉ ስራ ለበጎ አደረገው፣ ለመልካም አደረገው። ቁጥር 21 ላይ አሁን የመጨረሻው ክፍል ላይ ያነበብነው የመጨረሻ ክፍል ላይ በጣም የሚገርም ነገር ደግሞ ዮሴፍ ተናገረ። ከዚህ በኋላ ስጋት አይገባባችሁ፣ ሐሳብ አይገባባችሁ፣ በቃ አትዘኑም፣ አትጸጸቱም ማለት ከእንግዲህ ወዲያ እኔ አለ እናንተንና አይገርም ምን አይነት ልጆቻችሁን አለ ምን እላቸዋለሁ እመግባቸዋለሁ። ከነሱ አለፈ። በርግጥ እግዚአብሔር ለእስራኤል ሁሉ ነው ያደረገው፣ ግን አሁን ከወንድሞቹ ከክፎቹ አለፈና ለልጆቻችሁ ሁሉ ከዚህ በኋላ አለ መልካም አደርጋለሁ አለ። አበላቸዋለሁ፣ አጠጣቸዋለሁ፣ ሐሳብ አይግባባቸዋለሁ። እና ይቅርታቸውን ምን አለ ማለት ነው ዮሴፍ ተቀበለ። መጀመሪያም አላቀመባቸው፣ መጀመሪያም ለበቀል አልተዘጋጀ፣ መጀመሪያም መልካም ልብ ነው ያለው፣ መጀመሪያም ሰፊ ልብ ሰፊ ትከሻ ነው ያለውና በዛው በሰፊ ልቡ እንደገና ተቀበላቸው። እነሱ ግን እርግጠኛ ነኝ ምንም ይቅር ቢላቸው፣ ምንም ምሕረት ቸርነት ቢያደርግለት፣ ምንም ቢያበላ ቢያጠጣ ልጆቻቸውን ያክፉ ስራቸው ምን እያደረጋቸው ይኖራሉ? እያሸማቀቃቸው። እርግጠኛ ነኝ እሱ የኖረውን እድሜ አልኖሩ፣ አልተጻፈም ታሪካቸው። የሱን ያህል ቢኖሩ ኖሮ ይጻፈላቸው ነበር። ክብር ለጌታ ይሁን። የመጨረሻው መልእክቴ በህይወት ዘመናችሁ ሁሉ የመጀመሪያ እግዚአብሔርን ደስ ለማሰኘት፣ ሁለተኛ ሰዎችን ላለማሳዘን ሞክሩ። ይሄን ሁለት ነገር ማድረግ ከቻላችሁ ስኬታማ ትሆናላችሁ። በቃ ምንም አይኖራችሁ ስኬታማ ናችሁ። የመጀመሪያው ማንን ትፈራላችሁ? እግዚአብሔርን። ሁለተኛ ማንን አታሳዝኑ ወይ አትጎዱም? ሰዎችን። ክብር ለኢየሱስ ይሁን። የመጨረሻ ምርቃት ለመርቃችሁ በናዝሬቱ ጌታ በኢየሱስ ስም ከዛሬ ጀምሮ በልባችሁ ላይ ያለ የክፋት ሐሳብ ካለ በደግነት ይቀየርላችሁ። የጥላቻ መንፈስ ካለ በኢየሱስም በፍቅር ይቀየርላችሁ። በናዝሬቱ ጌታ በኢየሱስም በደግነት ይቀየርላችሁ። አምላክ እግዚአብሔር ይህንን በሕይወታችሁ ላይ ያደርግላችሁ። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም አጸናሁላችሁ። በኢየሱስ ስም አሜን ላለ ይሁንለት። እልልታ ጭብጨባ ለጌታ።